ስንሰራ ነው። አሁን ምናልባት ከሆነ ሰዓት በኋላ እለቀዋለሁ። ዳዊት ጌታቸው የሚባለው ላይ ሰራው የኛ አይደሉ መጽሐፍቶችን ማለት ነው። የኦርቶዶክስ ናቸው 80 ላይ ያሉ ብሎ ይኸው እግዚአብሔር ፊቶኝ የምነግራችሁ ያው ሰርቻለሁ። እኛ ጋር የሌሉ እንግዲህ እናንተ ልታረሙኝ ትችላላችሁ። ምን ይላል ሲዲፒ ግራፊክስ በሚባል ይላል ራሱ ዳዊት ማለት ነው። እጭነዋለሁ እያቸዋለሁ። ለምሳሌ ኢዮቤልዩ፣ መጽሐፈ ኢዮቤልዩ፣ አዳም ሔዋን፣ የአርጤክስስ መልእክት፣ ሄኖክ ነው ከዚህ ውስጥ የተናገረው፣ የ12ቱ አባቶች፣ ዜና ነቢያት ምናምን እያለ እኚህን ጨምራ እንዲያደረገች ምናምን ብሎ ነበር ሲናገራት የነበረው። እና አሁን ማታ 3 ሰዓት ገብተን በጣም እየሰራን ነበረ። እውነቱን ሙሉውን ቪዲዮ እያሳያል መልስ እና ያንን በቀልም የያዘ ነው። ከሁሉ በላይ ግን ያው ክርስቶፎረስና መዝሙሬ ልጁን ይዘው እያስተማሩ ስለነበረ አሁን እዚህ የምታዩዋትም ወይዘሮ ጽዮን ተናዳ ባይደው እኔ ይሄን ሁሉ ነገር ተናግሬ እንደው ማመስገን ሲገባቸው እኔን ሚስ ማረጋቸው እርግጠኛ ሆኜ የምናገረው ፕሮቴስታንቱ ያመሰግነኛል። ስኮላር ትንሽ የቀመሰ መጽሐፍ ቅዱስ የሚል ማለት ነው እንዲያመሰግነኝ አይደለም። መነሻ የሌለው እምነት ከ16ኛው መቶ ክፍለ ዘመን በኋላ ማን እንደሰጠው እንኳን መጽሐፍ ቅዱስ ገሌ ሰጠኝ የማይል ከዚህ ስንዱ ቤተክርስቲያን ጋር ትግል መፍጠር ከባድ ነው እና ይሄ ነው። የእስራኤሉንም አታውቁትም በነገራችን ላይ አሁን የኦርቶዶክስ ስኮላር ነኝ የሚል ነው አስተርእዮ በክርስቶስ የሚል ምኑንም አያውቅም። እኔ ቤት ገብቷል በነገራችን ላይ እንዳይመስሏችሁ ምሁር በቃና እኔም ደግሞ ብዙዎቹ ስለማውቃቸው ምንም እንደማያውቁ ስለማውቅ እና ኤርሚያስ ዛሬ በትዕግስት አናግሮናል። ምንም ቢናደድ እንዳያፍር ነው። መጨረሻ ላይ ግን ያው 80 እንዴት እንደሆነ አባቶቻችን በእያንዳንዱ ነገር አስቀምጠናል። እንግዲህ ፍትሐ ነገሥቱ አንቀጽ 2 ላይ በግልጽ አማርኛ ከተናገረ በኋላ ቁጥር 17 ላይ ምን ይላል? የኮሬዮን ልጅ የዮሴፍ መጽሐፍ ዜና አይሁድ እሷን ይዟት ነበረ። ከዛ በኋላ አለይልና እርሱም የመቃብያን መጽሐፍ ነው ብሎ ይናገራል። ይህ አልታተመም። አንድ ላይ ከነናል ከዚህ ከ80 ላይ የለም። በመረጃ ሳየሁት። እንግዲህ ሙሉ ቪዲዮ እንግዲህ ረጅም ነው፣ አይታችሁ ፍረዱ። እንግዲህ ካብራራው ጥሩ ብዙ ስለደከመኝ ነው መምህር። እንግዲህ ይሄ ነው ታሌ ሰላም ይያለው ቃለ ሕይወት ያሰማልን። አይ ጥሩ ነው። ምክንያቱም ሙሉውን ላልተከታተለ ሰው እንትን ሐሳብ ፎርዋርድ ለማድረግ እንዳይቸገር ለዚያ ነው ክሊር ማድረግ አስፈላጊ ስለሆነ ከዚህ ተነስተው መምህር ኤፍሬምም እንደገና ታላቁ ጅብሪል ወንድማችን ከብዙ ጊዜ በኋላ ብቅ ብለዋል። ማንነው ነበር ወይ እያሉ ነበር መምህር ኤፍሬም። እኔም ከብዙ ፍለጋ በኋላ አግኝቻቸዋለሁ። እናንተ በደንብ ሄዱበት። እዚህ በኋላ መምህር ኤፍሬም መቀጠል ይችላል። ከዛ ታላቁ ጅብሪል ይቀጥላል። አይ ግሩም ነው። ወደ ኋላ የመጣችሁትን ሰላም ብያለሁ። ወንድም ታላቁ ዲያቆን ሌሎቻችሁንም እንዲሁ ሰላም ብያለሁ እና ወደ ቀደመው ውይይት በሰፊው አልመለስም። ለምንድን ነው እንደዚህ ያልሁት? ኦኬ እኔ ቀለመወርቅ የሚባለው ልጅ ጋር ትንሽ ውይይት ለመወያየት ያስቸግራል። ማንም ሰው ጋር መጽሐፍ ቅዱስን መሰረት ያደረገ የሰውን ክብር በማይጋፋ መልክና አልፎም ቤተክርስቲያንን ባለመውቀስ መነጋገር የሚፈልግ ሰው ካለ ዛሬም ነገም ከነገ በኋላም ለመወያየት ሁላችንም ዝግጁ ነን። የግለሰቡን ክብር እንተወውና የተወያዩን ማለት ነው ሊወያይባት ወክሏት የተቀመጠባትን ቤተክርስቲያን ግን እንደፈለገ ማቆሸሽና ማርከስ እንዲህ አይነትን ድምጽ እየሰሙ አብሮ ተቀምጦ ለመወያየት ትንሽ ያስቸግራል። በሚያሳዝን ሁኔታ ለማሸማቀቅ ወይም ደግሞ ይሄ ድል ነሰሁ ብሎ ሰውን በማሸነፍ ደስታ ለመፍጠር የሚደረጉ ጥረቶች ናቸው እንጂ የእግዚአብሔርን ቃል ለመማር ብሎም ለሌላው ለማስተማር የሚያደርጋቸው ጥረቶች ደካማ ስለሆኑ በትዕግስት ስለተወያያችሁትና ቁጭ ብላችሁም
ወደ ልቡ ለመመለስ የምታደርጉትን ጥረት አለማድነቅ ንፍገት ነው። በአንጻሩ ትንሽ አንድ 10 ደቂቃ ባለሳሳት ወይ 5 ደቂቃ የሚሆን እየተከታተልሁ ነበርና በዚያ መከታተል ውስጥ አንዳንዱ ከኦርቶዶክሳዊም ከፕሮቴስታንቱም እንደዚህ ሆነ እንደዚህ ምናምን በቃ ኦርቶዶክስ እንዲሆነች ምናምን የሚሉ አንዳንድ የማይጠቅሙ ስብርባሪ ኮሜንቶችን እየተመለከቱ ነበረ። በፍቅረ ኢየሱስ ጥንካሬዋ በዚያ ልክ ናት ተብላ የምትገለጽ በሱም ድክመት ቤተክርስቲያኗ ድኩም ናት ተብላ የምትነገር አይደለችም። በግለሰቦች ሐሳብ እኔ በጣም በልልና በገልጻት በራሱ ቤተክርስቲያን ያችናት ማለት አይደለም። ከኔ ንግግር ከኔ ሐሳብ ከኔ መግለጽ በላይ መልዕልተ ሕግ ናት። መልዕልተ ሕግ የሆነችዋን ቤተክርስቲያን አንድ ቀልጣፋ መጽሐፍት አንባቢ ገለጻት እሱ በገለጻት ልክ ናት ተብላ የምትደመደም አይደለችም። በነቢያት የተነገረች በሐዋርያት የተሰበከች በክርስቶስ የተመሰረተች አማናዊቷ ቤተክርስቲያን በሰዎች አንደበት ብቻ ተገልጻ የምትበቃ የምትረጋገጥ አይደለችም። ቀዳሚው እሱ ነው። የሆነ ግለሰብ ከሳተም ያ የሳተው ግለሰብ ቤተክርስቲያንን በፍጹም ለትክክለኝነቱ በራሱ ወካይ ያልሆነ ሰው ሲስት እንዴት ሊወክላት ይችላል? ሁሉም ሰው በቤተክርስቲያን ጥላ ስር ነው የሚተዳደረው። የቤተክርስቲያን ልጅ ነው። የቤተክርስቲያኗን መልእክት በከፊል የሚያስተላልፍ የእውቀት ተከፍሎ ያለበት ፍጥረት ነው። እያንዳንዳችን በፍጹም ቅድስና የሄዱት አባቶቻችን በራሱ አይ ልሳን እያሉ ነው ያለፏት። ስላንቺ አረጋግጦ መናገር ቤተክርስቲያን ሆይ ይህን ታከያለሽ ይህንም ትመስያለሽ ብሎ መናገር የሚቻለው ምን አንደበት ነው እያሉ ነው ያለፏት እንጂ አንቺ ማለትማ እንዲነሽ ብለው በሐሳባቸው ወስነው መልዕልተ ሕግ የሆነችዋን ሕጋዊ በሆነ አንደበታቸው ወስነው ያስቀመጡላት ቤተክርስቲያን የለችንም፣ አትኖረንም። መስራቿ ባለቤቱ ስለሆነ መግለጽ የሚችል የመሰረታት አምራቹ ባለቤቱ ብቻ ነው። አንድ የስልክ ባለሙያ ስለ የትኛውም አይነት የመነካካት ጥበብ ሊያውቅ ይችላል። ስለ ስልኩ ግን ካመረተው በላይ የስልኩን ሁኔታ መከታተልና መግለጽ አይቻለውም። በሙያ በቴክኒክ ያወቀው አካል ስለ ስልኩ አፈጣጠር ከፈጠረው ወይም ካመረተው ሰውዬ በላይ መናገር አይችልም። ቤተክርስቲያን ከመሰረታት ክርስቶስ በላይ መናገር የሚቻለው ፍጥረት የለም ነው እያልሁ ያለሁት። ምናልባት እዚህ ለማድመጥ የመጣችሁ ከፕሮቴስታንት ወገንም ከሌሎችም ልዩ ልዩ ያላችሁ ወገኖች እኛ ራሱ መምህራን ተብለን እንኳን እነ ፍቅረ ከምዕመናን ወገን ሆነው ያነበቡትም ያካፍሉት ይቅርና በቤተክርስቲያኗ በኩል ተመረን መምህር ብላ በከንፈር የተናገርበት በወንበር የተቀመጥበት ብላ ያሰናበተችን ልጆቿ ይሄ ልዩ ልጆቿ ማለት ለአገልግሎት ስዩም የሆነው የቤተ መቅደሱ ሐዋርያንን እምንለውና የተባልነው ሰዎች ራሱ ቤተክርስቲያንን መግለጽ ባንችል እኛ ስላልገለጽናት ግን ባለመገለጿ ልክነቷ የሚቀርባት ቤተክርስቲያን የለችንም። አልገለጽካትም አንተ ተብሎ በቅዱሳኑ አንደበት የምትገለጽ በእግዚአብሔር የተመሰረተች ሰማያዊት ናት። እርሱን መረዳት ይጠይቃል። ይልቁንስ ሐሳቡ ከተነሳ አይቀር በሰዎች ሐሳብ ስለተመሰረተች ሁለመናዋ በሰዎች ሐሳብ ልትገለጽ የምትችል ማናት ካላችሁኝ የሉተራውያን የፕሮቴስታንታውያን አስተምህሮ ነው። መስራቹ ሰው ነው። ሐሳቡን በሰው ልክ የተመሰረተ ነው። እነሱ ያወጡት ሐሳብ ያወጣጡት ሐሳብ ስለሆነ ለዚህ እኮ ነው ዶክትሪን ስለሌለው ሁሉም ሰው ሁሉን አንደበቱ መናገር የሚችለውን ልቡ ያሰበውን እንደፈለገ የሚናገርበትም ለዚያ ስለሆነ ማለት ነው። እና ውይይቱ እድሜ እንዲኖረው ፍቅረ ኢየሱስ ወንድማችን እንደው እድሜ እንዲኖረው ውይይቱን ሌላውም ሰው እንዲማርበት ማድረግ ጥሩ ነው እንጂ ስለኛ መጽሐፍ ቅዱስ የሚናገር ሰው አስቀድሞ ስለሱ ማን መጽሐፍ ቅዱስን ቁጥሩ ይሄን ያክል ነው ብሎ ሰጠው የሚለው እሱ ሌላ ጥያቄ ነው። መጽሐፍ ቅዱስን በራሱ ማን ሰጠው? ቁጥሩን ትተን መጽሐፍ ቅዱስ የሚባለውን በራሱ ማን ነው የሰጠው? ለፕሮቴስታንቱ ዓለም ያገኘው የት ላይ ነው? መነሻቸውን ስንጠይቃቸው 16ኛው መቶ ክፍለ ዘመን በሉተር አማካኝነት የታሪክ መጽሐፍትም ስላሉ ጆሮ ካያት ያረጃል እንዲባል በንግግርም በታሪክም በጽሁፍም የተረከቡት ነው፣ ያውቁታል የተነሱበትን ዘመን። ከምን ነው ያገኙት? ነው ያገኙት የት ነው? መጽሐፉን ያገኛችሁበት ቦታ የት ነው ጠቁሙን ብለን ብንጠይቃቸው እርግጠኛ ነኝ ከቤተ ክርስቲያን ተቀብለነዋል ብለው ነው የሚነግሩን። ካልሸሹ በቀር ከቤተ ክርስቲያን አንስቶ ወስዶ ለቤተ ክርስቲያን አዙሮ ላብራራላችሁ ብሎ መናገር ይህ በጣም ነውር ነው፣ ትክክልም አይደለም። መጽሐፍትን በቀኖና ያስረከባባት ማን ነው የሚለውን ጥያቄ ድንቅ ጥያቄ አነስተህለታል በኋላ አሁን ከነገርከኝ አንፃርና ስታነሳለት የሚሰጥህ ግብረ መልስ ገሌ እንዲያደርጎ ነው ያስቀመጠልኝ ብሎ መልስ እንደማይሰጥ እርግጠኛ ነኝ። አንደኛ አባቱ ያስቀመጠውን ስለማይቀበል
ከአባቱ የተለየ ልጅ ስለሆነ፣ በሁለተኛ ደረጃ ደግሞ አባቱ በራሱ ከማን ተቀብሎ ነው እንዲያደርጎ በቀኖና ያስቀመጠልህ ከማን ያገኘው ብለን ብንጠይቀው የሚሰጠው ግብረ መልስ የለውም ማለት ነው። እኛ ግን ነው ሰለስቱ ምዕት አባቶቻችን በ325 ዓመተ ምህረት በኒቅያ በታላቁ ጉባኤ ቤተክርስቲያን የምትቀበላቸውን መጻሕፍት በድምሩ መጻሕፍት ምንላቸውኛ የመጻሕፍት መጀመሪያ ሆኖ የተጻፈ መጽሐፈ ሄኖክ ነው። በኋላ ሁለተኛው መጽሐፍ መጽሐፈ ኢዮብ ነው። ሶስተኛው መጽሐፍ የሙሴ መጻሕፍት ናቸው። ከሙሴ መጻሕፍት በኋላ እየተጻፉ መጣው እስከ አንደኛው ምዕት ዓመት ድረስ የተጻፉ መጻሕፍት መላ የመጽሐፍ ቅዱስ ዘመኑ 4100 ዓመት ነው። የ4100 ዓመት የሂደት ውጤት መጽሐፍ እትም እርሱ 80 አሃዱ መጻሕፍት ላይ ቤተክርስቲያን ሰፍራ ቆጥራ በሶስተኛው ምዕት ዓመት ወይም ወደ አራተኛው ጉዞ በሚደረግበት ምዕት ዓመት የተጻፈ መጽሐፍ የተቀመጠልን በዚህ መጽሐፍ እንመከርበት እንማርበት ዘንድ የተጻፈው መጽሐፍ ይሄ ነው ብለው አባቶቻችን ሰጠውናል። ከአባቶቻችን የተረከብነውን መጽሐፍ እኛ ይዘን ለልጆቻችንም እናስተምረዋለን፣ እኛም እንኖርበታለን። በዚህ የመጽሐፍ ቅዱስ ቀኖና መሰረት የብሉይ ኪዳን መጽሐፍት ለብቻው እያንዳንዱን ኩፋሌን፣ ሄኖክን፣ ሌሎቹንም እነ መቃብያንን እያንዳንዱን አንደኛ ነገሥት፣ ሁለተኛ ነገሥት፣ ሳሙኤል እያልን እያንዳንዱን መጽሐፍት ነው ወይ ምን ቆጥረው ነው ወይስ ነገሥት የሚባለውን ሳሙኤል ሁለቱን አንድ ሰው ስለሆነ ጻፊው ወፈጸምጎ ናታን ወጋድ የሚል አለ። ዘወጠኖ ሳሙኤል የጀመረውን ከዚያ በኋላ ናታንና ጋድ ጨረሱት ይላል። ይህ መጽሐፍ አንድ ተብሎ ነው የሚቆጠረው? ሁለት ተብሎ ነው የሚቆጠረው? መቃብያን አብሮ ድምር ይቆጠራል ወይ? ዜና መዋዕል ይቆጠራል ወይ? እና አስቴር እና ዮዲት በግል ነው የሚቆጠሩት? አንድነት አላቸው? ሐሳባቸው እንዴት ነው የሚለውን መቅረት የሌለበትን አስፈላጊ የሆነውን ለጠቅላላ ዕውቀት የተካተቱ እናምንባቸው እንመራባቸው ዘንድ የተቀመጡ በአንጻሩ ደግሞ መጽሐፍት ሐሳባቸው አንድ ከሆነ ይሄኛው ቁጥር ባይገባም የዚህ መጽሐፍ ሐሳብ ስለሆነ ተብሎ የተቀመጡ እኒህ ተደምረው የብሉይ ኪዳን መጽሐፍት ቁጥራቸው 46 ነው። የሐዲስ ኪዳን መጽሐፍት አጠቃላይ ቁጥራቸው 35 ነው። 27ቱ መጽሐፍት የምንላቸው 40ቱ ወንጌል፣ አንዱ የሐዋርያት ሥራ የምንለው 5፣ የሐዋርያው የቅዱስ ጳውሎስ መልእክት 14ቱ 10ን ለሀገር 4ቱን ለሰው ለጢሞቴዎስ፣ ለቲቶና ለፊልሞና የጻፈው ማለት ነው። በድምሩ 14 መልእክታት የጻፈ 14 ቅድም ያስቀመጡት ከወንጌሉና ከግብረ ሐዋርያት ጋር 19 ራእዩን ጨምረውና 20 መጻሕፍት ማለት ነው። እንደገና 7ቱ መጻሕፍት የምንላቸው መልእክታቱ ማለት ነው። እኒህ 27 መጻሕፍት ናቸው። 27 መጻሕፍትና የብሉይ ኪዳን 46 መጻሕፍት በድምሩ ስንት ይሆናሉ ማለት ነው? 73 መጻሕፍት ይሆናሉ። 73 መጻሕፍት 80 አሃዱ መጻሕፍት ብለን የምንቆጥረው እኛ። ከዚህ በኋላ ደግሞ 8ቱ የሥርዓት መጻሕፍት የሚባሉ መጻሕፍት አሉ። ጌታ ከትንሣኤው በኋላ ያስተማራቸው መጽሐፈ ቀለሚንጦስ፣ እነ ዲዲስቅልያ የምንላቸው እነ ኪዳን፣ እነ ሁለተኛው ኪዳን፣ እነ መጽሐፈ ግጽው እና አቡሊንዲስ የምንላቸው መጻሕፍት እኒህ መጻሕፍት 8ቱ የሥርዓት መጻሕፍት ይባላሉ። የሥርዓት መጻሕፍት ማለት አጠቃላይ የምንማርባቸው የምንመከርባቸው ከመዝ ግበሩ ወከመዝ ንበሩ እንደዚህ ስሩ እንደዚህም ኑሩ ብለው አባቶቻችን የምንኖርባቸው ያስቀመጡልን 8ቱ የሥርዓት መጻሕፍት ሲደመሩ 8 ሲደመር 73 እኩል ይሆናል 80 አሃዱ መጻሕፍት የሚባሉት የቤተ ክርስቲያናችን መጻሕፍት እኒህ ናቸው ማለት ነው። እኒህን መጻሕፍት በፍትሐ ነገሥት አሁን የተናገርሁትን በፍትሕ መንፈሳዊ አንቀጽ 3 ማለት ነው ተቆጥረው ተዘርዝረው ከመጀመሪያው እስከ መጨረሻው መጻሕፍት እኒህ ናቸው ተብለው ተቀምጠዋል ማለት ነው። እኒህ የተቀመጡ የሐዲስ ኪዳንና የብሉይ ኪዳን መጻሕፍት ይዛ ቤተክርስቲያን እንደ አይሁዳዊው ብሉይ ኪዳን ላይ ተንጠልጥላ ያልቀረች፣ እንደ ሮማዊው ሐዲስ ኪዳኑን አንጠልጥላ ያሮጠች፣ ብሉይ ከሐዲስ ሳይጣላባት አስማምታ የያዘች፣ ትንቢተ ነቢያትን ስብከተ ሐዋርያትን ያዋሃደች ቤተክርስቲያን ናት። ይህ ለመሆኑ በተደረጉት ጉባኤያት ሁሉ የመጻሕፍት ቀኖና በተነሳበት አበው ቆጥረው ሰፍረው በመጻሕፍት ጽፈው በቃል ተናግረው በትውፊት ተቀብለን በጽሑፍ አግኝተን ያዝነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ መምህር የሆነ ሰው መጥቶ ሐሳብ ስለተናገረ የሆነ አይደለም። ሌላው በአጽንኦት ሲናገረው እኔ የደረሱበት አካባቢ ላይ ሲሰማው የነበረው ሊቀ ሊቃውንት ስምዐ ኮነ መላክና መምህር ዘበነ ለማ ዶክተር ሁለቱ
80 አሐዱ መጻሕፍት አልታተመም ሲሉ ነበረ። አንደኛ እንደዚህ አይነት ቃል አይናገሩም። በእርግጠኛ ሆኜ መናገር የምችለው ምናልባት አልተጠረዘም ሊሉ ይችላሉ። አልተጻፈም ግን አይሉም። ካልተጻፈ የተጻፈ ነገር ቁጥርም ስለማይገባ ቁጥር ስለሌለው አሁን ባለው 73 መጽሐፍ ውስጥ 8ቱ የሥርዓት መጽሐፍት ተደምረው አልተመዘገበም። እውነት ነው፣ አልተመዘገበም። ዳሩ ግን እነዚህ 8ቱ የሥርዓት መጽሐፍት በቤተ ክርስቲያን በብራና ተጽፈው በልዩ ልዩ ጽሑፍ በስርዓት የተቀመጡ መጽሐፍት ናቸው የምንመራባቸው። ቤተ ክርስቲያን ያለ እነርሱ መመራትም አትችልም። የምትመራበት ሕግ ነው። እኛ ስንሰራበት የነበረው ይሄ ነው። እናንተም እኛ ልጆቻችን በዚህ መርተናል፣ እናንተም ልጆቻችን ናችሁና እንደመራናችሁ ልጆቻችሁን በዚህ ምሩ ብለው ሐዋርያት ያስረከቡን ያ መጽሐፍ ነው ማለት ነው። ስለሆነም እኒህ መጽሐፍት አሁን ባለው 80 አሐዱ መጽሐፍት ተብሎ በልምድ ከሚነገረው መጽሐፍ ከእርሱ ውስጥ አልተካተቱም ማለት ግን ቤተክርስቲያን አትጠቀመውምና የለም ማለት አይደለም። የትኛውም አይነት ቤተክርስቲያን የትኛውም አይነት ሕግ የሚፈጸምበት ቤተክርስቲያን የሥርዓት መጽሐፍት የሌለበት ቤተክርስቲያን የለም ማለት ነው። ስለሆነም በጥራዙ ውስጥ አልተካተተም ማለት ግን ፈጽሞ የለም ብሎ ለመተቸት የሚመች ጉዳይ አይደለም። ስለሆነም ቤተክርስቲያን የምትቀበላቸው መጽሐፍት እግዚአብሔር ይስጥልኝ አልተጠረዘም ከሆነ ያሉት የለም አልታተመም ተረጋጉ ብለዋል ሚል ድምጽ ነበር የሰማሁት በዚያች በነበረች ደቂቃ በገባውበት ማለት ነው። ስለሆነም ቤተክርስቲያን እንዲህ አይነት አስተምህሮ ፈጽሞ የለኝም እኔን አልቀበልም ብላ የተናገረችበት የመጽሐፍ ክፍል የለም። ቅድም እንደተናገርሁት ከመጀመሪያው የመጽሐፍት መነሻነት ጀምረን ሄኖክ 1 ኢዮብ 2 ዘፍጥረት 3 ዘጸአት ዘሁልቅ ዘዳግም ዘሌዋውያን ኢያሱ መሳፍንት ሩት አስቴር መቃብያን እያልን እንዲህ ዳዊት ሳሙኤል ምሳሌ ሶሎሞን እያልን እንዲህ ብንቆጥረው መጽሐፍቱ በጣም ብዙ ከቁጥር በላይ ነው የሚሆነው። ግን ሐሳቡ ተያያዥነት ያለው ከሆነ አንድ ሰው ሁለቱን መጽሐፍ ጽፎት ከሆነ እንዴት ነው ይሄ ነገር ብለው አበው ተጨንቀው ተጠበው ኩፋሌን ቢያወጡ ከኦሪት ዘዳግም የተከፈለ ስለሆነ ይሄንን ቢያወጡ ይሄንን ሄኖክን ቢያስገቡ ይሄኛውን ደግሞ ቢያስጠጉ ብለው አበው አመቻችተው አቻችለው አስማምተው አስቀምጠዋል። አስፈላጊ ከሆነ ፕሮግራም ያዙልኝና እያንዳንዱን የሥርዓት መጽሐፍት አበው የተረጎሙበትን ቅዱስ አትናቴዎስ እንዴት እንዳስቀመጠው ያስቀመጠበትን ሌሎቹም ሰለስቱ ምዕት ያስቀመጡትን በፍትሐ ነገሥት ያለውን በሚገባ መጽሐፍትን ቃል በቃል ማለት ነው ቃል በቃል የወጣበት ምክንያት መጽሐፈ ገሌ ለምን ወጣ፣ የተቆጠረበት ምክንያት መጽሐፈ ገሌ ለምን ተቆጠረ፣ እያንዳንዱን መጽሐፍት ማየት እንችላለን። ቤተክርስቲያን ራሱን የቻለ ሕግና ስርዓት ያላት መነሻ መዳረሻ ያላት ናት እንጂ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ያገኘችውን አልፎ መሄድ መጽሐፍትም አልሰበሰበችም፣ ከአበው የተቀበለችውንም አልጣለችም። የተቀበላችሁትን ጥላችሁ ያልተቀበላችሁትን ጨምራችሁ የምታበራሩ እናንተ ናችሁ። ቤተክርስቲያን እንደዚህ አይነት ስርዓት የላትም፣ ወደፊትም አይኖራትም። ሌሎቻችሁ ጨምሩ። ክብረት ይስጥልኝ። ቃለ ሕይወት ያሰማልን። መምህር ኤፍሬም በጣም እናመሰግናለን። ግሩም የሆነ ማብራሪያ ነው። ያው የሊቀ ሊቃውንት ስምዐኮንና የዶክተር ማነው ፕሮፌሰር ዘበነን ያው ቆራርጠው ነው ሲያቀርበው የነበረ የታወቀ ጉዳይ ስለሆነ እሺ ታላቁ ወንድማችን ታላቁ ጅብሪል እርሳቸው ይቀጥሉ። እዚህ ላይ ትንሽ ሰፋ ያለ ነገር መያዙ ጥሩ ነው። ለምን እዚያ ቤት ሲሰማው የነበሩ ብዙ ኦርቶዶክሳውያንም ስለነበሩ ለዚያ ነው በዋናነት። እሺ ሰላም ብያለሁ ሁላችሁንም። ይሰማል ድምጼ? ኔትወርክ ላይ ቸግር ይችላል። ደህና ነው ያንተ? ይሰማል። ገዳማውያን ይቀጥሉ እስቲ። ጉድ እሺ ሁላችሁንም ሰላም ብያለሁ። መምህር ኤፍሬም ቢኒሻ መምህር ተመስገንም ሁላችሁንም ብዙ ነገር ተብሏል። የተወሰኑ ሚስኮንሰፕሽኖችን ብቻ ያለ እኔ ጋር ነው የተቋረጡት፣ እናንተ ጋር አሉ? አይ እኛም ጋር ይሰሙ። ምናልባት ስልክ ገብቶባቸው ይሆን እያስቤ ነው። አይ ስልክስ አይደለም ኔትወርክ ነው። በቃ እንትን አወርዷቸው ብቻቸው እንዳያወሩ ነው። አዎ ከዚያ መልሷቸው። እሺ ቆይ እንደገና ልመልሳቸው።
እሺ መጋይታ ሰላም ብለናል። መምህር መንበሩ እንዴት አሉ? ሰላም ይግቡ መልሼዎታለሁ፣ ልኬልዎታለሁ። እሺ ጥሩ አሁን ይቀጥሉ። ገብተዋል። እኔ ካለው ብዬ እያወራሁኝ እሺ ሁለት ሚስኮንሰፕሽኖችን ለማጥራት ነው እኔ የፈለኩት። አንደኛ ቀኖናና ህትመትን መለየት መቻል አለባቸው ሰዎቻችን። ቀኖና ሲኖዲካል መሆን አለበት። ይሄንን ያዙ። የለሁም አይ አሁን መጡ። አሁን አሉ። ኔትወርኩ ነው እያስቸገሩት ያለ ይመስለኛል። እሺ የኔ ኔትወርክ ነው። እንደዚያ ነው። ይቀጥሉ። አሁን ደህና ነው ይሰማል። ድምጽ ጨምር ያርጉና ይቀጥሉ። እሺ አይ ቀኖናና ህትመትን መለየት አለብን። እኛ ራሳችን ክርስቲያኖች ራሱ የታተመ ነገር ካኖኒካል አድርገን ነው እያያዝነው ያለነው። ስለዚህ ቀኖናና ህትመት ፍጹም የተለያዩ ነገሮች ናቸው። ቀኖና የሚባለው ሲኖዶሳዊ ከሆነ ነው። ካነን በተፈጥሮው ካኖኒካል የሆነ ነገር ነው ብለህ መናገር የምትችለው ሲኖዶስ ካጸደቀ፣ ሲኖዶስ ከወሰነው ብቻ ነው። ስለዚህ አሁን የመጽሐፍ ቅዱስ የቀኖና ጉዳይ የህትመት ጉዳይ ሳይሆን የቀኖና ጉዳይ ነው። ኦኬ። ስለዚህ ቀኖናው ሲታተም ግን በቅጽ 1 በቅጽ 2 በቅጽ 3 ሊታተም ይችላል። ስለዚህ የሆነው ህትመት ላይ የለም፣ እዚህኛው ህትመት ላይ ደግሞ አለ። ይሄ ማለት ቀኖናችሁ ትክክል አይደለም ማለት ኢትስ ላይክ ሴይንግ የሆነ ገበሬ እንትን ማሳ ሙዛውን ከደቡብ ክልል እያመጡ የሚሸጡ አሉ አይደለም። የሆነች አይሱዙ ሙዝ ጭኖ ቢመጣ ከደቡብ ወደ አዲስ አበባ ጭኖ ቢመጣ ኦኬ ደቡብ ክልል ያለው ሙዝ በሙሉ በቃ ይቺ አንድ አይሱዙ ነች ማለት ነው ብሎ እንደ መደንቆር ነው ማለት ነው። የሙዝ ምርቱማ እዛ ማሳ ላይ ነው የሚገኘው። የሙዝ ምርቱማ እዛ ገበሬዎቹ ጋር ነው ያለው። ይሄኛው ግን ምንድነው ይሄንኛው ከምርቱ ውስጥ የተወሰነውን ሰው እንዲጠቀምበት፣ ሰው እንዲበላ፣ ሰው እንዲደሰትበት የሚመጣ የምርት ማሳያ አንደኛ፣ ሁለተኛ ደግሞ የሚሸጥ ገበያ ላይ የሚወጣ ይሆናል ማለት ነው። ስለዚህ በአንድ አይሱዙ በ9 ተሳቢ በ10 ሽንትል ሊጫን ይችላል እዛ በእርሻ መሬት ያለው ሙዝ ማለት ነው። ስለዚህ አሁን በእርሻ መሬት ያለውን ሙዝ እንደ ካነን ነው የምታስቡልኝ፣ እንደ ቀኖና። ህትመቶቹን ደግሞ በአይሱዙ ተጭኖ እንደሚመጣ አድርጋችሁ አስቡት። ስለዚህ እናንተ ራሱ ክርስቲያኖች ማለት ነው ቀኖና እና ህትመትን መለየት መቻል አለባችሁ። ቀኖና ሲኖዲካል ነው ወይም ሲኖዶሳዊ ነው። ህትመት ግን ያንን ካነን ለመፈጸም የሚያስችል በተለያዩ ደረጃዎች ታትሞ ሊወጣ ይችላል። ስለዚህ 2021 ላይ እንዲሆነ 2000 እንደዚህ ላይ እንዲሆነ 1989 እንዲሆነ 49 እንዲሆነ ይሄ የቀኖና ጉዳይ ሳይሆን የህትመት ጉዳይ ነው። የህትመት ጉዳይ ደግሞ እየታየ የሚጨመር የሚቀነስ ይኖረዋል። ከቀኖናው ጋር የሚያገናኘው ነገር ስለሌለ ማለት ነው። እየተሰማሁ ነው ግን አይደለ? እሺ ሁለተኛ ይሄ 81 የሚለው ቁጥሩ ራሱ የኢትዮጵያ ቤተክርስቲያን ብቻ ያለ ቁጥር አድርገው ያስባል በጣም ብዙ ሰው። እንደውም እንደ ተቃውሞ ከዚህ በፊትም እኮ በጣም ረጅም ቪዲዮ ሰርቼላችሁ ነበር። ዩቲዩብ ላይ ገብታችሁ ብትመለከቱት የመጽሐፍ ቅዱስ ቀኖናን በተመለከተ ቀኖና እንዴት ይያዛል፣ ቀኖና እንዴት ነው የሚሰራው የሚለው ኖርማና ኖርማታ የሚባሉ ሁለት ደረጃዎች አሉት። ይህንን ደግሞ በቀላሉ ለማስረዳት ቤተክርስቲያን መጽሐፍ ቅዱስ ሳይኖር ነበረች። ቤተክርስቲያን መጽሐፍ ቅዱስ በሌለበት ዘመን ክርስቶስን ተሰብክ ነበር። መጽሐፍ ቅዱስ የመጀመሪያው መጽሐፍ እንኳን ሳይጻፍ ቤተክርስቲያን ወንጌልን ታስተምር ነበር፣ ስጋው ደሙን ትፈትት ነበር፣ ጥምቀትን ትፈጽም ነበር፣ ንስሐ ትቀበል ነበር። ስለዚህ መጽሐፍ ቅዱስ የቤተክርስቲያን ልጅ ነው። መጽሐፍ ቅዱስ የቤተክርስቲያን ቅዱሳን ውጤት ነው። መጽሐፍ ቅዱስ ከቤተክርስቲያን ጉያ የተገኘ የባህር ልጇ ነው። ስለዚህ ይሄ የባህር ልጅ ከእናቱ ከተገኘ በኋላ የሚመጡት ሁሉ ደግሞ ያችን የእናትን ስራ
እንዳያበላሹ አጥር ቅጥር ሆኖ ይጠብቃል ማለት ነው። ስለዚህ ቤተክርስቲያን መጽሐፍ ቅዱስን ሰጠች፣ መጽሐፍ ቅዱስ ደግሞ ቤተክርስቲያንን ይጠብቃታል ማለት ነው። ስለዚህ መጽሐፍ ቅዱስ ሳይኖር ቤተክርስቲያን የነበረችበት ዘመን አለ፣ የምትተዳደርበት ቀኖና ማለት ነው። ያ ቀኖና ደግሞ መጽሐፍ ቅዱስ ከተጻፈ በኋላ መጽሐፍ ቅዱስ ከመጣ በኋላ በተጻፈ በተደራጀ ካነን በተሰራለት መልኩ የመጣውን ደግሞ የመጨረሻው ሰከንድ ካነን ነው የምንለው፣ ሁለተኛው ቀኖና እንለዋለን። ስለዚህ ባይ ዲፎልት ያልተጻፉ ቀኖናዎች ሊኖሩ ይችላሉ ማለት ነው። ለምን? ባልተጻፈ ቀኖና ቤተክርስቲያን ተዳድራ ስለነበረ ማለት ነው። ሐሳቤ ግልጽ ከሆነላችሁ ባልተጻፈ ቀኖና ቤተክርስቲያን ስትተዳደር ስለነበረ አሁንም ቢሆን ያልተጻፉ ቀኖናዎች ሊኖሩ ይችላሉ ማለት ነው። ይሄንንም ቅዱስ ጳውሎስ በመልእክቱ እጅግ በጣም ደጋግሞ ነው የሚናገረው። ከኛ በጽሁፋችንም በቃላችንም የተማራችሁትን ትምህርት አጽንታችሁ ያዙ ነው የሚለው። ስለዚህ የቤተክርስቲያን ትምህርት መጽሐፋዊ ነው። ኦኬ። ከዛ የቃል ትምህርት ደግሞ አለ። እሺ ታዲያ ምን እናድርገው? እኔ ከቀኖና ጋር ምንድነው የሚያገናኘው ከሆነ ጥያቄያችሁ፣ የኛ ቤተክርስቲያን ቀኖና 81 የሚለው ቁጥር ስላልቀነስን 1 2 ስላልጠፋብን ዲፌንድ ላድርግ፣ አንተ ደግሞ ያንኛውን ዲፌንድ ታደርጋለህ። ልክ እንዲህ ሲሆን ለምሳሌ የሚሰሙ ሰዎችም ይማሩበታል። ፕሮቴስታንቱም ይማራል፣ ኦርቶዶክሱም ይማራል፣ ሁሉም ክርስቲያን ይማራል። ለምን? ስድብና የንቀት የተሞላበት ዘለፋ ሳይሆን የማስረጃ ጉዳይ ነው። እዛ ጋር ጨዋታው የእውቀት ጉዳይ ይሆናል። ከዛ ውሳኔውን ለህዝቡ ትተን እንወጣለን ማለት ነው። በቃ አለቀ። ከዚህ ውጪ ግን ዝም ብሎ ቤት እየከፈቱ መሳደብ፣ ጌታ ሳይቶኛል ማለት እኔ በጣም ነው የሚገርመኝ። ማስክ ሳላደርግ ነው የምገባው። ችግር የለም ማስክ ታደርጋለህና አልወያይም ብሎኛል ከዚህ በፊት። ማስክ አላደርግም፣ እንዲሁ እገባለሁ። ማስክ ሳላደርግ እንዲሁ እገባለሁ። ማስክ ያስፈራለሁ ምናምን ብሏል ደግሞ ባለፈው። እሺ ታቦትን በተመለከተም እንዲህ ውይይት ጥሪ አቅርቤለት ነበር፣ የለም አሁንም። ስለዚህ እንደዛ እናደርጋለን። ማይሆን ከሆነ ግን ክርስቲያኖች ራሱ እንደዚህ አይነት ቤቶች እየገባችሁ አእምሯችሁን ለምን እንደምታቆሸሹ አይገባኝም። አትግቡ፣ በቃ እዛው ግም ለግም አብሮ ያዝግም። ምንም የሚሰሙ ሰዎችና ጓደኞቹ በቃ ቁጭ ብለው ይሰዳደቡም ያንቋሸሹም ምን ይበሉ። በነገራችን ላይ ውይይት የሚቀርበው ተወያዩ ሰውዬ እንዲመለስ ሳይሆን ተወያዩን ሰውዬ ብለው የሚሄዱ ሰዎች ሰምተው እንዲመለሱ ነው። በየትኛውም የዓለም ጥግ በየትኛውም የዓለም ታሪክ ተወያይ ወደ ሐቅ መጥቶ አያውቅም። የአሪዮስ ምንፍቅና ሲመታ ሰውየው ቢሞት የሱ ተከታዮች ግን ድነዋል። አሪዮሳውያን በሙሉ ወደ ቤተክርስቲያን ተጨምረዋል። የመቅዶኒዮስ ትምህርት ሲመታ መቅዶኒዮስ በዛው በምንፍቅናው ቀጥሎ ሞተ። የመቅዶኒዮስ ተከታዮች ግን ተረፉ። ሌላውም በሙሉ እንደዛ ነው። ዋናው ተወያይ ሊተርፍ አይችልም። በቃ ሂስቶሪካሊ የምንረዳው ፋክት ራሱ ይሄንን ነው። ሂስቶሪካሊ ስናይ ተወያይ ሰው የመለወጥ እድሉ ዜሮ ነው። ለምን? ኢጎ አለ። ዝም ብሎ በዙሪያው ብዙ የሆኑ ሁለት እግር ያላቸው በጎችን ስለሰበሰበ፣ ሁለት እግር ያላቸው ፍየሎችን ስለሰበሰበ ያንን መንጋ ላለማጣት ሲል አይመለስም። አይ ይሄን ያህል ጽናት ያሳየማ ትክክል ቢሆን ነው ይላል ማለት ነው። ተከታዩም እንደዛ ይላል። አይ ይሄን ያህል የታመነማ ትክክል ቢሆን ነው ብሎ አብሮ ይቀራል ማለት ነው። ስለዚህ ውይይት ጥሪውን የማቀርበው እኔ ኤርሚያስ አበበ ይመለሳል ብዬ ሳይሆን ማለት ነው። እሱም ብላችሁ የምትሄዱ ሰዎች ግን ቢያንስ ምን ያክል ባዶ እንደሆነ እንድትረዱ እና እንደው በጣም ኢምንት ለባል ሰዎች እንደሚለው ተረዳታችሁ ወደ ራሳችሁ እንድትመለሱ ወደ ቤተክርስቲያን ጉባኤ እንድትገቡ የክርስቶስ አካላት መሆን እንድትችሉ ነው። ካነንን በተመለከተ በኋላ የተወሰነ ነገር እንትንላለሁ ማለታለው ብዙ ሰዓት እንዳላወራ እግዚአብሔር ይስጥልኝ። መምህር ቃለ ሕይወት ያሰማልን። በጣም እናመሰግናለን ወንድማችን ታላቁ መምህር ኤፍሬምም ታላቁም በጣም ተገቢ ሁኔታን ውስጥ ታሳዩ ነበር። በነገራችን ላይ የዛሬው ውይይት ምናልባት በደንብ የተከታተለው ካለ በሙሉ ያፈሩበት የራሱ ተከታዮቹ ያፈሩበት እየተጋጨበት የነበረ ነው። ወንድማችን ፍቅረ ኢየሱስ ፍትሐ ነገሥቱንም ቤተክርስቲያኒቱ ያዘጋጀቻቸውን መጻሕፍት ሁሉ በአግባቡ እየጠቀሰ ሲሞግተውና መልስ ሲያሳጣበት የነበረ ነው። የእግዚአብሔር እጅ የነበረበት ጥሩ ውይይት ነበር። ይሄንን እንደው ሳይመሰክሩ ማለፍም በጣም ተገቢ ስላልሆነ ረጅም ሰዓት ነበር የቆዩት። በዚያ ረጅም ሰዓት በዋናነት የቤተክርስቲያኒቱን ትምህርት በአግባቡ ያሳየበትና ፕሮቴስታንቶቹ ራሱ የተጋጨባቸው ነበር፣ ያዘኑበት ነበርና
እሱ እየጻፈ የሚያስቀምጠው ነገር ራሱ ሲጋጭ ሲጣላ ስናይ ስለነበረ እጅግ ግሩም የሆነ ውይይት ነበር። ይሄኛውንም ቤት ስንከፍት በዋናነት ኦርቶዶክሳውያን የነበረውን እየታዚያኛው በጣም አስቸጋሪ ስለነበረ ጩኸቱ እንደምታውቁት በተረጋጋ ሁኔታ በሊቃውንቱ እስካሁን የነበረውን ውይይት የበለጠ ለአጽንኦት ለማድረግ የበለጠ ግንዛቤ ለመስጠት ያህል ነው እንጂ በዚያ ቤት በነበረው ውይይትም ቢሆን በጣም እንደውም ቪዲዮ ማሳየታችንን ብሎ ከልክሎት ሁሉ ማለት ነው ከልክሎት ሁሉ በሚያሳዝን ሁኔታ እሱ ቆራርጦ የሊቀ ሊቃውንት ስምዐኮንንና የማነው ፕሮፌሰር ዘበነን ያው እንደምታውቁ ስለሆነ እነሱ ቤት ያለው ለሚፈልጓት ፓርት ብቻ የነሱን ሙሉ ማሳየት ከዩቲዩብ ይችል ነበር። ዩቲዩብ ላይ ግን አያሳይም። ኤፍቢ ላይ እንትናው ቲክታክ ላይ የተቆረጠች እሷን ፓርቲ ወስዳል። እሱም ቢሆን የሚጋጭ አይደለም እውነት ለመነጋገር በአግባቡ ከተረዳው ማለት ነው። እነሱ በአንድ አልተጠረዘም የሚል ነው እንጂ የእንትናቸው ማብራሪያቸው በዚያ መንገድ አልነበረም። በጣም ጥሩ የነበረ ውይይት ነበረ። እውነት ለመነጋገር ጥሩ ውይይት ነበረ። እንዲህ አይነት ነገሮች በዋናነት ታላቁ አሁን እንዳለው የሰውየው ያ ይመጣል ተብሎ ሳይሆን ያኛው ያው ራሱን የቻለ ልዩ ተልእኮም ስላለው የሚሰሙት ግን ይድናሉ ብለን እናስባለን። በአንድም በሌላም የተወሰነ ብዥታ ያለባቸውን ትክክለኛውን የቤተክርስቲያኒቱ ትምህርት አሳይቶ ሚዛን ውስጥ ለማሳየት ታስቦ የተደረገ እንደሆነ ልንረዳ ይገባል እንጂ ያልተጠቀሰ ነገር የለም። እውነት ነገር ቅዱስ አትናቴዎስንም እንደገና ፍትሐ ነገሥቱንም በአግባቡ ለማሳየት የተሄደበት መንገድ እጅግ በጣም አስተማሪ ነበረ። ኢቨን ራሱ 66 ብሎ ማናንተ ሰጣችሁ በየትኛው አባት ነው የቀነነላችሁ የሚለውን ምንም የሚመልስለት አላገኘም። እኔ ስሰማ በነበረው ውይይት ማለት ነው። እና ጥሩ ዲስከሽን ነበረ። ምናልባት የምትጨምሩት ሌሎች ካላችሁ እድል መስጣችሁ። ቀሲስ መጋቢ ጥበባት ነበሩ። ውይይቱን ሰምታችሁ መምህር ነብዩ፣ መምህር መንበሩ፣ መምህር ዮሐንስ ነበራችሁ። ውይይቱ ላይ እየሰማችሁ ካላችሁ ቀጥሎ። እሺ ቀሲስ እንዴት ዋላችሁ? እንዴት አደራችሁ? መጋቢ ሃይማኖት፣ ሁላችሁንም መምህራን ሊቃውንት ሰላም ብያለሁ። እኔ እንኳን ብዙ ምንም አልሰማሁም። አሁን እዚህ እርሶ ጋር ነው እየሰማሁ ያለሁት። ቃልዎት ያሰማልን። ሁለቱንም መምህራን ልስማና አስተያየት ካለኝ እሰጣለሁ በኋላ። በጣም ጥሩ። እንደዚህ ሲሆን ደስ ይላል። እውነት ለመናገር ውይይቱ ላይ ካልሰማ ነው ሀሳብ ለመስጠት ያስቸግራል። እውነት። እሺ መምህር ኤፍሬም ለወጣ ስለሆነ አንድ ሀሳብ መጨመር ፈልጌ ነውና ታላቁ ወንድማችን ቃለ ሕይወት ያሰማልን፣ ክብረ ሊቃውንትን አስፈ መምህራንን ያደለልን ብያለሁ። እግዚአብሔር በሚያውቅ ጤና ይስጥልን። ደህና ናችሁ? እንዲህ አይነት ጥሪ ፈጽሞ አይቀበልም። ሐሳቡን ግን በትህትና ማቅረቡ በጣም ድንቅ ነው። ቢመጣም የአቅሙን ተሳድቦ ከመሮጥ የዘለለ መረጃ እና ማስረጃ ይዞ ይወያያን የሚል ነገር የለኝም። በአንጻሩም ደግሞ የሌለውን ጽሁፍ ከምንም ማያመጣም፣ በማያመጣው ጽሁፍ ላይም ለመወያየት ፈቃደኛ ሆኖ ይቀበላል ብዬም አላስብም። እንደተባለው የቤተ ክርስቲያኗን ድክመት ሳይኖርባት በሆኑ ግለሰቦች አማካኝነት ድክመትን አሳያለሁ ብሎ የሚፈልግ ነው። ዳሩ ግን የኛ ማንኛውም ክርስቲያን ከሱ የተሻለ ዕውቀት ያለው ነው። ቢያንስ እንኳን ዕውቀት ኑሮት ማስረጃ ባያቀርብለት እንደሱ በመሳደብ የተካነ ሰውን በማርከስ የሰለጠነ ሰው የለንም። አንዱ እሱ ነው። ሌላኛው ቀደም ሲል ታላቁ በመጀመሪያ እንዳነሳው እኔም ቀደም ሲል ያልሁት አልታተምም ማለት የለም ማለት አይደለም ስላችሁ የነበረ ቀኖና ቤተክርስቲያንን የሚጠብቅ አጥር ሆኖ ተሰርቷል። ያ የተሰራ አጥሩ ቀኖናው ደግሞ የቤተክርስቲያን ቅዱስ መጽሐፍ ነው። ይህ መጽሐፍ ቤተክርስቲያንን የሚያስከብር የሚጠብቅ፣ ልክ ለምሳሌ ሀገር ተሰርታ ለተሰራችው ሀገር ህገ መንግስት አላት። ለምሳሌ ኢትዮጵያ 106 አንቀጽ አላት ይሉናል። በተግባር ባናየውም የተቀመጠው ሞጅል ይህ 106 አንቀጽ ስለ ኢትዮጵያ የተሰራ እንጂ ኢትዮጵያ ለ106 አንቀጽ የተፈጠረች ወይም ለዚያ አንቀጽ ተብላ የተሰራች ሀገር አይደለችም። ልክ እንደዚህ ሁሉ ለቤተ ክርስቲያን የተሰራ መጽሐፍ ቅዱስ አለን እንጂ ለመጽሐፍ ቅዱስ ተብሎ የተሰራች ቤተ ክርስቲያን የለችንም። በረቅ ወበቀለም እንዲል ሊቁ በቀለም በፊደል ሃይማኖታችን እንድናጸና የተፈጠርን ፍጥረታትም አልነበርንም።
ለተፈጠርንለት ዓላማ ሳንውል በመቅረታችን መጻሕፍት ተሰጡን። ወኩሎ ዘተጽፈ ለተግሳጽ ዚአነ ተጽፈ ነው ያለው ሐዋርያው ቅዱስ ጳውሎስ። የተጻፈው ሁሉ እኛ እንማርበት እንመከርበት ዘንድ ነው የተጻፈው እንጂ ምክር የማይፈልግ ራሱን ሊያስተምር ሊገስጽ የሚችል ሰው ቢኖር ባላስፈለገው ነበር ወረቀቱ። ስለሆነም መጽሐፍ ቅዱስ በቀኖና በስርዓት የተቀመጠ አማናዊ ቅዱስ መጽሐፍ ነው ብለን ስንናገር ቤተክርስቲያንን የምትመራበት ቤተክርስቲያንን የሚጠብቃት እንጂ የማቴዎስ ወንጌል ቅድም እንዳልሁት መጽሐፍት አጠቃላይ ለመጠረዝና ለመጻፍ እድሜ የፈጀባቸው ዓለም ከተፈጠረ 7518 ዓመቱ ነው ብላ ቤተክርስቲያን ሰፍራ ቆጥራ ስትናገር መጽሐፍቱ ግን ራሱ ለመጻፍ እድሜ የፈጀበት ሰው ከተፈጠረ 7000 ዓመት ብሎ ሆኖታል ብያችኋለሁ። 7510 ምናምን ዓመት ሰው ከተፈጠረ መጽሐፍ ቅዱስ ግን ተጽፎ ያለቀ ገና 3000 ዓመት እንኳን በቅጡ አልሞላውም። ይቅርታ 2000 ዓመት ማለት ነው። መጽሐፍ ቅዱስ ራሱ ተጽፎ ያለቀው መጽሐፍ ቅዱስ ተጽፎ ያለቀው የተጀመረም ከብዙ ዓመት በኋላ ነው የተጻፈ። በተለይ የሙሴ መጽሐፍ የተጻፈ በዘመነ ሙሴ ነው። በዘመነ ሙሴ የተጻፈ ማለት ክርስቶስ ሊመጣ 2000 ዓመት ሲቀረው አካባቢ ነው ሙሴ የነበረ ቅድመ ልደተ ክርስቶስ። ይህ ማለት ምን እያልኋችሁ ነው? መጽሐፍ ቅዱስ ሳይጻፍ ቤተክርስቲያን አለች ማለት እግዚአብሔርን ማምለክ አለ ማለት ነው። ከዚያ በኋላ ነው መጽሐፍ ቅዱስ ሰው እየበዛ ሲመጣ የተለያየ ሐሳብ እያመነጨ ሲመጣ አጥር ሕግ የተሰራለት እና የቀደመችዋን ቤተክርስቲያን በኋላ የመጣው መጽሐፍ ቅዱስ ሕግ ሆኖ እንዲጠብቃት ጠባቂ ተወከለላት እንጂ መጽሐፍ ቅዱስ ቤተክርስቲያን የሰራችው ቤተክርስቲያን ያስቀመጠችው ነው። ለምሳሌ ክርስቶስን ስናነሳ በማይለ ስጋዌው በነበረበት ሰዓት ሐዋርያት አስተምሩ ብሎ ሲሰዳቸው ሲያስተምሩ ምንም አይነት የተጻፈ መጽሐፍ ቅዱስ የለም። ጌታ ባረገ በ8ኛው ዓመት፣ ጌታ ባረገ በ15ኛው ዓመት፣ ጌታ ባረገ በ16ኛው ዓመት፣ ጌታ ባረገ እያለ ነው አይደል መጽሐፍ የተጻፈው። የማቴዎስ ወንጌል የተጻፈው ጌታ ባረገ በስንት ዓመቱ ነው? ሌሎቹም ሐዋርያት ከሞቱ በኋላ የተጻፈ መልእክትም አለ። ልክ ምን ማለት ፈልጌ ነው? መጽሐፍት የተጻፉት እንዲሁ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ቅድም ስል እንደነበረው የመጡ ሳይሆኑ በእግዚአብሔር ፈቃድ የተጻፉ መጽሐፍት ናቸው። እስትንፋሰ እግዚአብሔር ናቸው ስንል የተጻፉት ግን ቤተክርስቲያን ከተሰራች ቤተክርስቲያን የተመሰረተችው አረብ ነው። ከጎኑ በፈሰሰው ደሙና ማየገቦ ነው ቤተክርስቲያን የተፈጠረችው። ቤተክርስቲያን የተመሰረተችው ቤተክርስቲያን ከተመሰረተችበት ጊዜና ሰዓት ጀምሮ ቤተክርስቲያኗ የሚመራባት ሕግ ርሱ መጽሐፍ ቅዱስ ነው ተሰጠ ለሰው ልጆች። ዛሬ ግን የምናየው የምንሰማው ልክ መጽሐፍ ቅዱስ ብቻ የሚሉት ሰዎች ለመጽሐፍ ቅዱስ ብቻ የተፈጠሩ የሚመስላቸው ወይም ለመጽሐፍ ቅዱስ ቤተክርስቲያን የተመሰረተች የሚመስላቸው በቤተክርስቲያን መጽሐፍ ቅዱስ የተጻፈ መሆኑን የረሱ ግለሰቦች እጅጉን ይጸናሉና አልታተምም ማለት የለም ማለት አይደለም። የመጨረሻ ንግግሬ ዝም በሉ። ኦኬ ጨርሼ እንመልሳለሁ። የመጨረሻ ንግግሬ ቤተክርስቲያን ህትመትን የጀመረች መቼ ነው? መታተም ራሱ ማሽኑ የመጣ ስንት ዓመቱ ነው? አንድ ላይ መጠረዝ የጀመረው የማቴዎስ ወንጌል ለግሉ ነው የጻፈው፣ ማቴዎስ ነው የጻፈው። የማርቆስ ወንጌል ለግል ነው የጻፈው። እንኳን ኧረ የማርቆስ የማቴዎስ የሁለቱ የተለያዩት ሰዎች ይቅርና የሐዋርያው የቅዱስ ጳውሎስ መልእክት እኮ 14ቱ መልእክት ቅድም የተናገሩት 10ሩን ለሀገር 4ቱን ለሰው ነው የጻፈው ብያለሁ አይደለም? ይህንን እኮ የጻፈው እኮ ለቆሮንቶስ ሰዎች የጻፈው ወደ ቆሮንቶስ ነው የጻፈው። የቆሮንቶስ ክርስቲያኖች እንዲመከሩበት። ለሮም ወደ ሮም ነው የጻፈው። የሌላም ወደ ሌላ ነው የጻፈው። ለፊልጵስዩስ ሰዎች ለየግል ነው የጻፈው። ይሄንን መጽሐፍ ባንድ አድርጎ ጥራዝ ያደረገው ህትመቱ ተውት። ህትመት ደግሞ ሌላ ታሪክ ነው። ይህ ሁሉ እኮ በእንትን እኮ ነው ሲጻፍ የነበረ። ቆዳ ተፍቆ ቀለም ተበጽጾ ብዕር ተቀርጾ እኮ ነው ሲጻፍ የነበረ አይደለም? እንዴት ይህ ሁሉ መጽሐፍ ሲጻፍ የነበረ በዚያ ልክ ከሆነ ህትመት ራሱ አንድ ላይ መጠረዝ የሚባለው መቼ ነው የመጣ? ይሄ እኮ 5 ዓመት 10 ዓመት ግፋቢል 30 ዓመት ያልሞላው ታሪክ እኮ ነው። ህትመቱ አንድ ላይ ሆኖ የመጽሐፍ ቅዱስ ማህበር የሚባለው የተቋቋመው የቅርብ ጊዜ ታሪክ ነው። ምክንያቱም ህትመት በራሱ ስላልነበረ ማለት ነው። ህትመት ከሌለ ህትመት በሌለበት ዘመን ስለ ህትመት እያወሩ የመጽሐፍ ቅዱስ ቀኖናን የዛሬ 2000 ዓመት ሊቃውንት ያስቀመጡትን ዛሬ የተነስቶ መጽሐፍ ቅዱስን እኔ ነኝ ህግ ማወጣልህ ስርዓት መሰራልህ ብሎ ለመዳኘት መሞከር ነውር አይሆንም? ነውር አይሆንም ወይ?
እኛ የቤተክርስቲያን አባቶቻችን ምዕራፍ ማን እንደሰጠው ለመጽሐፍ ቅዱስ ቁጥር ማን እንደሰጠው በየትኛው ንጉስ በየትኛው ሊቃውንት በኩል በየትኛው ዘመን በኩል እንደተቀመጠ ማብራሪያ መስጠት እንችላለን። በፕሮቴስታንቱ ዓለም ግን የመጣ መቼ ነው? ማስረጃስ የሚሰጠኝ ማን ነው? የተገኘስ ከየት ነው? የመጽሐፍ ቅዱስ ቀኖናን በተመለከተ ፕሮቴስታንቱ ይናገር ዘንድ ሞራል ማን ነው የሰጠው? ብዕር ቀርጾ ቀለም በጽብጾ ብራና ዳምጾ መጽሐፍ የጀመረ ከፕሮቴስታንት ወገን አለ? ይህና ይህ አንድ ላይ ይሁን ያለ የተባለበት ዘመን አለ? ከሌለ የት ነው የመጣ? በሌለ ነገር ላይ ለክርክር መነሳትስ ትክክል ነው? ጤነኛ ነው? እኔ ታላቁ ጥሪ ያቀርባል እነሱ ላቀረቡት ጥሪ ይቀበላል የሚል ቅንጣት ታክል ተስፋ የለኝም። በእውነት ግን የመጽሐፍ ቅዱስ ቀኖናን በተመለከተ ያነሳውን የተነሳልኝን የዲቤት ጥሪ ይቀበላለሁ ብሎ የሚመጣ ፕሮቴስታንት ካለ እርግጠኛ ነኝ አደንቃለሁ ብቻ ሳይሆን እሸልማለሁ። እርግጠኛ ነኝ። ለምን ካላችሁ ሰው እንዴት ምንም ሳይኖረው እንዴት ይመጣል? ምንም ሳይኖረው ሊመጣ አይችልም። የሚመጣ አካልም ስለሌለ እርግጠኛ ስለሆንኩ ማለት ነው። ይሄን በጣም 100% እርግጠኛ ሆኜ ነው የምናገረው። የለማ ስለሆነም መጨመር የፈለኩት ይሄን ነው። በቀኖና ተቀምጧል ወይ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 80 አሃዱ መጻሕፍት ብላ የብሉይ ኪዳን 46 የሐዲስ ኪዳን 35 መጻሕፍት በድምሩ 80 አሃዱ መጻሕፍት ብላ ቆጥራ ሰፍራ በሕግ ያስቀመጠችበት የመጽሐፍ ቅዱስ ክፍል እንናገራለን። በአቅም ድክመት ሊሆን ይችላል። መጽሐፉ አንድ ላይ ሲታተም ይበዛል ተብሎ ሊሆን ይችላል። ያላሳተምንበት ቤተክርስቲያን የራሷ የሆነ ምክንያት ይኖራታል። አበው ቅዱስ ሲኖዶስ የሚያውቀው እንዲህ ሆኖ ተቀመጠ ማለት ግን በቀኖና ውስጥ አልተካተተም ያሰኛል። በቀኖና ውስጥ ከተካተተስ ለምን አልታተምም ተብሎ ጥያቄ ያስመጣል። ስላላሳተምነው የለንም ነው እንዴ? ቅድም የተነገረው ምሳሌ በቂ ስለሆነም ይሄንን በሚገባ ሊቃውንቱም ተጨማሪ ሐሳብ እንድትሰጡበትና በሚገባ እንድናየው ማየት እንፈልጋለን። እንትኑን ከተቀበለ ዲቤቱን ጥሪ የሚቀበል አካል ካለ ይቀበሉና ይንጡ። ካልመጡ ግን በማን ቤት መቼና እንዴት እንገናኝ የሚለውን ቀነቀጠሮ በስርዓት እንያዝና ዝም ብለን መንገድ እየተጓዝንም ስለሆነ የምናወራው በሚገባ ቁጭ ብለን መጽሐፍትን ቆጥረን ሰፍረን ማን እንደተካተተ ማን እንዳልተካተተ ለምንስ እንዳልተካተተ ሌላውስ ለምን እንደተካተተ ለእያንዳንዱ መጽሐፍት ሰለስቱ ምዕት ያስቀመጡትን ማብራሪያ እንሰጣለን። አመሰግናለሁ። ግሩም ቃል ያሰማልን። እግዚአብሔር ይስጥልን። መምህር ኤፍሬም እንግዲህ ምናልባት ታላቁ ጥሪ አድርጓል። እሱን አሁን ቢደግመው ጥሩ ነው ብዬ አስባለሁ። ይሰማሉ እነሱም በደንብ ስላሉ ከዚህ ተነስተን መነጋገር የምንችልባቸው ጉዳዮች ነው። ታላቁ አላህ አይደል? ኦኬ አለኝ ይሰማላ መመም ይሰማል። ኦኬ እሺ። ውይይት ጥሪው እንደገና ልበለው። እሺ ትንሽ ሪከርድ የምታረጉ ልጆች ካላችሁ አናፖሎጂቲካሊ ስፔሻሊ ያንተ ካለ ማለት ነውና በመጽሐፍ ቅዱስ ቀኖና ዙሪያ መጽሐፍ ቅዱስ 66 ነው የሚለውን ዲፌንድ የሚያደርግ ፕሮቴስታንት፣ እኔ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ቀኖና ወይም 81 የሚለውን ቀኖና ዲፌንድ አደርጋለሁ። ይሄ የውይይት ጥሪ መጀመሪያ ደረጃ ለኤርሚያስ አበበ ነው። ያው እሱ የማይቀበል ከሆነ ሌሎቻችሁ የፕሮቴስታንት መምህራን በዚህ በቀኖና ጉዳይ ሰፋ ያለ ስራ ሰርቷል ተብሎ የሚታመን ለምሳሌ አኔል የሚባለው ሰው ነው። አኔል ከቲክቶክ የጠፋ ይመስለኛል፣ ግን ካለ ለሱም ይድረስልኝ ይሄ የውይይት ጥሪ። አኔል የማይኖር ከሆነ አሁንም በቀኖና ጉዳይ የተሻለ ስራ ደግሞ ሰርቷል ብሎ የሚያምኑት አማን ሻሎም ነው። አማን ሻሎምም ካለ ለሱ ይድረስልኝ። ከዚህ በፊት ቃሌ ለሚባለው ሰው ውይይት ጥሪ ቀርቦ ነበረ። ክርስቶስ ያስተማረው ቤተክርስቲያን ያላካተተችው ምንም ነገር የለም ብሎ የውይይት መጨረሻው ላይ ቤተክርስቲያን ሙሉ በሙሉ የሐዋርያትን የክርስቶስን ትምህርት ቤተክርስቲያን ይዛ መገኘቷን መስክሯል። እሱ የውይይት ጥሪ ብናረግለትም ከዚህ በፊት ስለተመታ ምንም ዋጋ የለውም። ሌሎች መምህራን ግን በተለይ ወንጌላዊው ኤርሚያስ አበበ ወይም ቀለመወርቅ አይተንፍሱ የፕሮቴስታንት መጽሐፍ ቅዱስን 66ን ዲፌንድ የምታደርግ ከሆነ እና እኔ ደግሞ የቤተክርስቲያንን መጽሐፍ 81 ሚሊዮን ዲፌንድ በማድረግ የውይይት ጥሪ አቀርብላለሁ። በመጀመሪያ ደረጃ ላንተ ማለት ነው። ይህንን የውይይት ጥሪ ማትቀበል ከሆነ በነገራችን ላይ ከዚህ በኋላ ስለ ቤተክርስቲያን የማውራት ምንም አይነት ሌጋል ባክግራውንድ የለህም።
በብዙ ጉዳይ የውይይት ጥሪ ቀርቦላል። አንድም የውይይት ጥሪ ተቀብለህ አታውቅም። አይደለም የኛን የገዛ ወንድም ያማን ሻሉምን ውይይት ጥሪ እንኳን አልተቀበልክም። የሙለታን የውይይት ጥሪ አልተቀበልክም። ስለዚህ የሆነ እንዴት ነው ቆፍጠን በልና ከኪቹና ወጣ በልና ከምታበሳስልባት ወጣ በልና የውይይት ጥሪ ተቀብለህ በስነ ስርዓት እንወያይ። በማስረጃ በእውቀት አካዳሚካል የሆነ ነገር ይዘን እንወያይ። ከዛ ውጭ ግን ቤተክርስቲያንን በየዕለቱ ቤት እየከፈቱ መዝለፍ መሳደብ አንተን ነው እንጂ የሚያስንቅህ የምትከበርበትና ወደ ወንጌላዊነት ሰውን የምትስብበት ምንም አይነት መንገድ የለም ማለት ነው። የውይይት ጥሪው ግን በመጀመሪያ ደረጃ ለቀለመወርቅ ቢሆንም የትኛውም የፕሮቴስታንት መምህር ነኝ የሚል የትኛውም ፕሮቴስታንትን መወከል የሚችል ሰው መምጣትና ከኔ ጋር ውይይት ማድረግ ይችላል። ጊዜ፣ ቦታ፣ ቀን በፈለጋችሁት ፕላትፎርም ማድረግ እንችላለን። መነጋገርም ይቻላል። እግዚአብሔር ይስጥልኝ። በጣም ጥሩ። የብዙዎቹ ፍላጎት ስለነበረ ይሄ እንዲደገም ኮሜንትም እየጻፉ ስለነበረ ለዚያ ነው። እግዚአብሔር ይስጥልን። በጣም እናመሰግናለን። ምናልባት አባቶቻችን ተጨማሪ የምትሰጡት የሰማችሁት ነገር ካለ በደንብ የሰማ ሰው ማለት ነው። ያው ባልሰማነው ነገር ሀሳብ ለመስጠት ስለምንቸገር ዛሬ እንግዲህ እግዚአብሔር እርቶን እዚያኛው ቤትም በነበረው በጣም ጥሩ ሁኔታ ላይ ነው። ኦርቶዶክስ ትምህርቷን በአግባቡ አሳይታ ነው በቢኒ ምክንያቱ ነው የወጣ ነው። ጥሩ ውይይት ነበር የነበረው። እግዚአብሔር እናመሰግናለን። እዚህኛውም የነበረው የአባቶቻችን ትምህርት ወንድሞቻችን ጥሩ ነው። በጣም እናመሰግናለን። በመጨረሻም ደግሞ እድል ተሰጥቷል። እንግዲህ ይህን እድል ምናልባት ከተጠቀመበት ለሱ ብቻ አይደለም ከሱ ስር ላሉት ጥሩ አጋጣሚ ይመስለኛል። ጥሩ አጋጣሚ ይሄ የማሸነፍና የማሸነፍ ጉዳይ አይደለም። ይሄ መጨረሻ ላይ እውነትን የማወቅና የመዳን ጉዳይ ነው። እሱ በደንብ እንዲሰመርበት ፈልጋለሁ። በአመክንዮ መሞገትና ማሳየት ከተቻለ ማለት ነው። እሺ እኔ ተፈቅዱልኛላችሁ አረፍ ልበል አንድ ነገር ተናግሬ። እሺ ቢኒ ረጅም ሰዓት ቆይታለሽ። ሁላችሁንም ቃልዎት ያሰማልን። አባታችን ይፍቱን ይባርኩን። ምናልባት ቪዲዮውን ምናልባት ማየት ወሳኝነት ስላለው ብዬ አስባለሁ። እንግዲህ አንዳንድ ጊዜ መጽሐፍ ታቅፎ ሳይነበብ በመሰለኝና በደሳለኝ የሚወራ ወሬን የማክሸፍ ነገር ለምሳሌ 80 ያዱ አይሉም አባቶች የሚል ክስ ነበረ። አይታችሁ ከሆነ እንግዲህ ብዙ ነገር ነው በሴት ጾታ የሚል ቅድም ነግሬያቸዋለሁ። እሱን ሁሉ መለስ። ከዛ በኋላ 80 ያዱ አይሉም የሚል ነገር አነሳ። እንግዲህ ፍትሐ ነገሥታችንን አወጣውና እሱን ያሳየሁት እና እዛ ላይ እንግዲህ አንድ ነገር አገኘ። 55 ይላል ሲደመር 27 ይላል። ስለዚህ 82 አገኘው ብሎ ተደሰተ። አሁን ቅድም ወንድሜ ታላቁ እንዳለ አራተኛ መቃብያን ተብሎ እዚሁ ላይ ይናገራል። ይሄው እሱ ደግሞ አባታችንም ሊቀ ሊቃውንት አልታተመም ብለዋል። 8ቱ የሥርዓት መጽሐፍንና ከዚህኛው ጋር መርጅ ተደርጎ ይሄኛው መጽሐፍ አልታተመም ይላል። ስለዚህ ወረደ ባጭሩ 81 ሆነለት ማለት ነው። አበክረንም ስንናገር የነበረው 46 ሲደመር 8 ሲደመር 27 ብትል 80 ያዱ ነው። ኤክስትራ ቁጥሮች እንኳን ቢመጡ አንድ የሚያደርጋቸው እነዛን እንደ አንድ የምንቆጥርባቸው አለን የአባቶቻችን ትምህርት ነው። እና ምንድነው ምናልባት ለእያንዳንዱ ነገር አሁን ፕሮቴስታንት እንግዲህ 24 ዓመት ሙሉ አገለገልን አይደል እንዴ? መጽሐፍ ቅዱስ እኮ ፈረንጅ እንደሰጠኝ ነው የማውቀው። ከሆነ ቦታ ፈረንጅ በቃ እንደሰጠን ነው የምናውቀው እንጂ ነገር እኮ ቅድም ማበክር ተናገር ያለው ብትችሉ የፕሮቴስታንቶች ጥቂት ስኮላሮች ያው ቅድም ተናገር ያለው ኤርሚያስ እንዳልተማረ ዛሬ ይታየበት ነገር ነው ማለት ነው። ስለዚህ ለእያንዳንዱ ለተገለጠ መጽሐፍ ነው ከገላትያ ጀምሮ
መልስ እየመለስን የነበረው ማለት ነው። ምናልባት እዚህ ያላችሁ ታላላቅ ወንድሞች አባቶች ምናልባት በከተች ከቻላችሁ ሙሉ ቪዲዮ ብታዩና እኔ እንዳልኳችሁ እዚህ ቤተክርስቲያን ውስጥ አንድ ተራ ምዕመን ነኝ እና እውነትን ለመመስከር በጥቂት ያወቅኳትን ነገር ለዛውም ቤተክርስቲያን ወክዬ ሳይሆን ዛሬ ለዛውም ደስ ብሎኛል። ምንም ስድቡ ምናምን ቢበዛ ከዛ በኋላ እየተከባበርን ነው በስልት ነው ኦሬዲ እንትን ያደረግነው ማለት ነው። በቃ ዛሬ እውነት ለመናገር አንዳንድ ፕሮቴስታንቶች የነቁበት ጊዜ ይሆናል። ሌሎች አርዕስቶችም ካሉ እንወያይ በፍቅር ብያለሁ። ከትላንት ወዲያም የነበረው ውይይት ያላያችሁ ሰዎች ማየት ትችላላችሁ። እኔ ምንም በራሴ ምንም የማደርገው ነገር የለም። ቤተክርስቲያን ጥቂት ባወቅኳት ነገር ነች እንጂ ቤተክርስቲያን ማን አውቆ ይጨርሳታል? ይልቁኑ ደግሞ እንደኔ አይነት ተራ ሰው ማለት ነው። እና ይሄ ነው ምናልባት ቪዲዮውን አይታችሁ ያለውን አንዳንድ ጊዜ ለሚገቡበት ነገር መልስ የምንሰጥበት አለ። እንግዲህ አንዳንድ ስለ መለኮት ትምህርት እንደዛ ነው እና ቀለሜን እኔ በፕሮቴስታንታዊ መንገዶች ነው ስሞግቶ የነበረው የቅድስት ቤተክርስቲያንን ነገር ይዤ ማለት ነው። ለምሳሌ ካቶሊክ አንስቻለሁ፣ የግሪክ ቤተክርስቲያን እያንዳንዱ ነገር አንስቻለሁ፣ የእነሱንም አንስቻለሁ። መጨረሻ እኮ ስለማላምን እኮ ነው አይደል እንዴ? አሁን ዶክተር ማሙሻ አለ፣ ተስፋዬ ሮበሌ አለ። ተስፋዬ ሮበሌ እኮ ጓደኛዬ ነው፣ ጎረቤቴም ጓደኛዬ ነው። እናንተ ምናልባት ትልልቅ ምሁር ልትሉ ትችላላችሁ። እና እስ የተሻለ ስኮላር ላምጣ ብዬ ነው እንግዲህ ያን ስኮላር ያመጣሁት ፈረንጅ ነው። እና ይሄን ነበረ ቤተክርስቲያን በነገራችን ላይ ወርቅ መሸለም የነበረባት የወርቅ ካባ። እውነቴን ነው የመሰከረው ምስክርነት እዩ የኢየሱስ ላይ ገብታችሁ ማየት ትችላላችሁ። ከሱ እየወሰድን ነው እኛ የምንጠቀመው አንዳንድ ነገሮች እና በፍጹም የኛ ሰው አይደለም። እሺ ኦልበርት ኤንጅልን ላምጣው በፍጹም እሱ እና እኔና ወንድሜ አብርሽ ደግሞ የሰራ ነው በዳዊት ምናልባት ታላቁም ብታየው እሱን ደስ ይለኛል መልስ ብትሰጥበት እና የኛ ያልሆኑ መጽሐፍቶችን በጥላቻ እና እንደዚህ አይነት ነገር የተደረገው ግን አንዳንድ ጊዜ ጭልጥ ያለ ጥላቻ ላያቸው ላይ ስላለ አንዳንዱ እንደዛ እየተዋረደ ሰውየው እንደዛ እየተገለጠ ጭፍን ነገር ነው ያለው እና ቤተክርስቲያን መጽሐፍ ቅዱስን የሰጠችን ነች። መጽሐፍ ቅዱስ ሳይኖር ቤተክርስቲያን ነበረች። አልፈን ተርፈን የብሉይ ኪዳንን እያንዳንዱን ነገር አመጣጥ ያነሳንባቸው አሉ። ዘመን ቆጥረን ማለት ነው። ዘመን ቆጥረን 7500 ብላ ስትናገር ይሄ ነው እነገልን እንዲህ ትላለች እንድታውቁ ኢትዮጵያዊነት መካድ ነው። ግዕዝ የመጀመሪያ ቋንቋችን ነው እኛ ኢትዮጵያውያኖች ብለን ብዙ ተናግረናል። እና ብችሉ ቪዲዮውን እነሱ እንግዲህ ይለቁታል። እኔ እንግዲህ ሪከርድ አላደረኩኝም፣ ግን የሚያደርጉ ወንድሞችም ካለ የተወሰነ ሰምታችሁ ቢዳብር እንደዚህ አይነት ነገር በጨዋ ደንብ ጥሩ ነው። ብዙ ነገር ማስጣል እንችላለን ብዬ አስባለሁ። ህዝቡም እየነቃ ስለሆነ ማለት ነው። እና ይሄን ብቻ ሳይሆን ሰሞኑንም እንዳልኳችሁ እንደዚሁ የጣለው ነገር አለ ዘግቶ እስኪወጣ ድረስ። ዛሬም እንግዲህ በቃ ያለው አማራጭ መከባበር በቃ እንጂ አሁን አንዳንዶቻችሁ የገባውበትንም መንፈስ አታውቁትም። እውነቴን ነው። እያለቀስኩ ሁሉ ነበረ ቅዱስ ክርስቶፎረስን አንዷ ሙልጭ አርጋ ስትሰድብ የልማት ማህበራችንን እንዴት ስትሳደብ እንደነበረ እንዴት ዳጊ የሚባል ዘማሪ ሲሳደብ እንደነበረ እያለቀስኩም ነበረ። የውሸት አይደለም። አላስገባ ብለው የነበረውን ነገር እና ግን መጨረሻ ላይ እንግዲህ እንደዚህ ሆኗል። የቻልነውን ነገር ሞክረናል። አሁን ደግሞ ከእናንተም ከመምህራኖቻችን ከአባቶቻችን የቀሰነውን ደግሞ እያዳበረን እግዚአብሔር እንደፈቀደ እንትን እንላለን። ጥሪውን ተቀብሎ ከመጣ በጣም ደስ ይለናል ከእናንተም ጋር ለመወያየት እና ይሄ ነው። እኔ እንግዲህ እስካሁን አልተኛውኝም። ትላንትና ማታ 3 ሰዓት የጀመርኩኝ ይኸው እንግዲህ አሁን 5 ሰዓት ነው ከቀኑ ለ18 ሰዓት ነው ዛሬ የተቀመጥኩት ማለት ነው። እና እግዚአብሔር ያክብርልኝ። በጸሎታችሁ አስቡን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን። ቤኔ እግዚአብሔር ይስጥልን። እናመሰግናለን። ረፍት አድርግ። በጣም ረጅም ሰዓት ነው። እንደዚህ የሚቻል አይደለም እውነት ለመነጋገር። እግዚአብሔር ይስጥልን። በክብር አመስግነን
ይህንን ያህል ያስቻለ እግዚአብሔርንም እያመሰገነ እረፍት አድርግ እንላለን። አንተ 14 ሰዓት ማለት ነው። ከምሽቱ 3 ሰዓት እስከ 5 ሰዓት 14 ሰዓት ማለት ነው። 18 ሰዓት። እሺ እግዚአብሔር ይስጥልን። ሰላሙን። እሺ ሀሳብ የሚሰሰው ካለ ቀጥሉ። የእናንተ ነው እንግዲህ። እንደዚያ ነው በሉ ሊቃውንቱ ቢንያሚም ሌሎቻችሁንም ቃለ ሕይወት ያሰማልን። እኔ እዚህ በላይ መቆየት አልችልም። ላይቭ ላይ ሰዓት ጨርሻለሁ። እግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር ያክብርልን። ገሩ እሺ መጋቢ ጥበባት አሉ። መምህር መንበሩ ይቅርታ፣ ሰው ቀደም ብለው ገብቷል። እሺ መልካም። እሺ ያው ከተገኘን ዘንድ ያው ዝም ብለን ከምንወጣ በመሰረቱ ቤተክርስቲያንና መጽሐፍ ቅዱስ ብዙ ጊዜ የሚምታታብን ሰዎች አለን። ሊቃውንተ ቤተክርስቲያን ሁሌም መልስ ይሰጣሉ። ምንድነው ይሄ ወቀረብ ለሰሚያ ትምህርቶሙ ለጠቢባን የሚለውን ቃል ሁሌም እየተገበረች ምትሄድ ናት ቤተክርስቲያን። ሁሌም የሊቃውንትን ቃል የሊቃውንትን አንደበት መጽሐፎቿን ለመስማትና መጻሕፍቶቿን ለማወቅ የቀረብኩን ትላለች እና በዚሁ አጋጣሚ አንድ የተወሰነች ነጥቦችን አይቼ እንደው ልጨርስ መሀል ላይ ከተገኘው ማለት ነው። አንደኛ ቀኖና ማለት ምንድነው የሚለውን ስናይ መጻሕፍቶቻችን መጽሐፍ ቅዱስና ቀኖና ወይም መጽሐፍ ቅዱስ ቀኖና ስንል አሁን ቀኖና ማለት በቤተ ክርስቲያን የተቀበለችው ወይም ቤተ ክርስቲያን የተቀበለችው የቅዱሳት መጻሕፍት መደበኛ ዝርዝር ነው። መደበኛ ዝርዝር መጻሕፍቱ በመንፈስ ቅዱስ መነሻ እንደተጻፉ ይታመናል። እነዚህን ነገርስ በመንፈስ ቅዱስ መነሻ ማለት ነው ለእምነትና ለሕይወት መመሪያ የሚሆኑ ብቻ ይካተታሉ። ለእምነትና ለሕይወት መመሪያ የሚሆኑ ማለት ነው። ለእምነትና ለሕይወት ሕይወት ማለት ማን ነው ስንል ኢየሱስ ክርስቶስ ነው። ለእምነትና ለሕይወት ሃይማኖታችን ደግሞ እግዚአብሔር ስለሆነ ማለት ነው። የተሳሳቱ ወይም ከእምነት የሚለዩ መጻሕፍት ከቀኖና ውጭ ይደረጋሉ። በእነዚህ መጻሕፍቶች በ80 መጻሕፍቶች ተመዝነው ማለት ነው። በእነዚህ መጻሕፍቶች በቤተ ክርስቲያን ውስጥ በስፋት የተጠቀሙ መጻሕፍት እንደ መመዘኛ ተወስነዋል። እነዚህ መጻሕፍት መመዘኛ ናቸው 80 ስንል ማለት ነው እንጂ ቤተ ክርስቲያን እነዚህን ብቻ እየተረጎመች እያመሰጠረች ለወደፊት የምትራመድ ናት ቤተ ክርስቲያን ማለት ነው። ሰዎች እነዚህን መጻሕፍት እንዲከተሉና እንዲያምኑ ለትውልዱም እንዲያስተላልፉ ቤተ ክርስቲያን መመሪያዋን ታሳርፋለች ማለት ነው። በቀኖና ምን ትላለች? ትመራለች ቤተ ክርስቲያን። ለዚህ ነው በከማለቦ ከመንፈስ ቅዱስ ተናገር ተብሎ የተነገረ መንፈስ ቅዱስ እንዳቀበለ መጠን ተብሎ በእግዚአብሔር በተመረጡ ነቢያትና ሐዋርያት የተጻፉ ቅዱሳን መጻሕፍቶቿን ለይታ ለትውልዱ ስታስተምር ምትኖር ማለት ነው። ሌላው እንደው መጽሐፍ ቅዱስ በቤተ ክርስቲያን ነው የሚመዘነው። ወይም የቀኖና መጻሕፍት የምንላቸው የትኛው መጽሐፍ ብንል የሚመዘኑ በቤተ ክርስቲያን ነው የሚመዘኑ። በቤተ ክርስቲያን ይመዘናሉ። እንደው ይቺ ቀኖና ሰጣ አስተምሩ ብላ ወይንም ደግሞ ቀኖና ሰርታ በቀኖና እየተመራች ያለች ቤተክርስቲያን ማናት የሚለውን እንዲያው 1-5 ነጥቦችን ላሳርፍና ልጨርስ። አንደኛ ከሚታይ ጸጋ ተነስታ ወደ ማይታይ ጸጋ የምትሸጋገር ናት ይቺ ቤተክርስቲያን። ከሚታይ ጸጋ ተነስታ ወደ ማይታይ ማለት ማናያት ከሞት ባሻገር ልናየው የምንችለውን ጸጋ ልትወርስ ዘወትር ጥረት የምታደርግ ይቺ ቤተክርስቲያን ልጆቿን ይዛ ወደ መንግስተ ሰማያት የምትጓዝ ቤተክርስቲያን ናት። ይቺ ቤተክርስቲያን ማናት ስንል ደግሞ በዕለተ ዓርብ የተመሰረተች የያዕቆብ መሰላል ናት። የያዕቆብ መሰላል ቤተክርስቲያን የያዕቆብ መሰላል ካልሆነች ቤተክርስቲያንነቷን ታጣለች። የያዕቆብ መሰላል ማለት መላእክት የሚወጡባት የሚወርዱባት ማለት ነው። መላእክት የሚወጡባት የሚወርዱባት ማለት ደግሞ በቀኖና መጻሕፍቶቿ የምትመራ መጻሕፍቶቿን በቀኖና እያየችና እየመረመረች ለትውልዱ እያሰረጨች የምትሄድ የያዕቆብ መሰላል ናት ማለት ነው። የያዕቆብ መሰላል ካልነ ደግሞ መላእክት አሉ፣ መላእክት ካሉ ቅዱሳን አሉ፣ ቅዱሳን ካሉ በቅዱሳን ህብረት ተመስርታ የምትኖር ናት ማለት ነው። ሌላው ሀገሯ መንግስተ ሰማያት ጌታዋ እግዚአብሔር ዘሯ ክርስቶስ የሆነች ናት ይህች ቤተክርስቲያን። ሀገሯ መንግስተ ሰማያት ጌታዋ እግዚአብሔር ዘሯ ክርስቶስ ይህች ቤተክርስቲያን። ሌላው ከመኖር ወደ መኖር
የምትሄድ ናት። ከመኖር ወደ መኖር የምትሄድ እዚህ የኖረች ነው። ቀጣይ ህይወቷ ደግሞ ማን ነው? ሰማይ ነው። ከማን ጋር? ከክርስቶስ ጋር ማለት ነው። ሌላው በዕለተ ዓርብ ተፈጥራ በዕለተ ዓርብ ኑራ በዕለተ እሁድ የምትፈጸም ናት ይቺ ቤተክርስቲያናችን። እነዚህን ቀኖና መጻሕፍት ይዛ የምትቀጥል ቤተክርስቲያን ወይም የምታስተምር ማለት ነው። በህይወትም ሆነ በሞት ክርስቶስን የምትመስል በሞትም ሆነ በህይወት ክርስቶስን የምትመስል ቅድስት ቤተክርስቲያን ናት ይቺ። በግንዱ በኩል የምታድግና ቅርንጫፏ በግንዱ በኩል የምታድግ ቅርንጫፏ ማን? እኛ የሆነ ማለት ነው። በግንዱ በኩል የምታድግ ቅርንጫፍ ናት። በግንዱ በኩል የምታድግ ቅርንጫፍ ናት ማን? ይቺ ቤተክርስቲያን። ይሄኛው ቀኖና መጻሕፍት ከሌሏት ቅርንጫፍነቷን ታጣለች፣ ከግንዱ መለየትን ታመጣለች ማለት ነው። ስለዚህ ግንዷ ምንድን ነው? ቀኖና ዋናው ሲኖዶስ የወሰነላትን ተከትላ የምትሄድ በህብረታዊ በመንፈስ ቅዱስ ህብረት በሚመራው በቅዱስ ሲኖዶስ ተመስርታ የምትሄድና እነዚህ ከቀኖና ውጭ የሆኑ መጻሕፍት ሲመጡ በሲኖዶስ በቅዱስ ሲኖዶስ እያስወገደች የምትቀጥል በግንዱ በኩል የምታድግ ቅርንጫፍ ናት ማለት ነው። ሌላው ተጋድሏን የጨረሰችና ያልጨረሰች ናት ይቺ ቤተክርስቲያን። ተጋድሏን የጨረሰችና ያልጨረሰች የሚለው ለኛ የጨረሰች ማለት በቅዱሳን በኩል በሐዋርያት ያለ ማለት ነው። ሌላው ታሪክና ትውፊት ባህል የተባበሩላት የተስማሙላት ባንድ የምትቀጥል ቤተክርስቲያን ናት ይቺ ቤተክርስቲያን። በማን ነው? በዚህ በቀኖና መጻሕፍቶቿ ተመስርታ የምትኖር ማለት ናት። ፍጥረትም ልጅም ባለሟል ጠባቂም የሆነች ናት። በግም እረኛም ጠባቂም ማለት ነው። አነ ውእቱ ኖላዊ ኄር የሚለውን ማለት ነው ይዛ የምትኖር በክርስቶስ ተመስርታ በክርስቶስ ኑራ ከክርስቶስ ጋር ደግሞ ከሞት ባሻገር ተስፋ የምናደርጋትን በዛች በመንግስተ ሰማያት የምትኖርና የምትቀጥል ቤተክርስቲያን ናት ማለት ነው። ይቺ በዕለተ ዓርብ የተመሰረተች በዕለተ እሁድ ደግሞ በመንግስተ ሰማያት መስለን የምንኖርባት ማለት ነውና እነዚህ ቀኖና መጻሕፍት በጣም በብሉይና በሐዲስ የተመሰረቱ መጻሕፍቶቿ ናቸው። በቀኖና መጻሕፍት ተመስርታ ምትሄድ በመሰረቱ 80 መጻሕፍትን እንቀበላለን ስንል ወይም እንመራለን ስንል በ80 መጻሕፍት ብቻ እንሄዳለን ማለት አይደለም። በ80 መጻሕፍት እየመዘነ ሌላ መጻሕፍቶቿንም እየተቀበለች ትቀጥላለች ማለት ነው። ምናልባት እንግዲህ ከተገኘን ዘንድ ለማለት ነው። ሊቃውንቱ እያሉ እንዳላበዛ መሂስህትኩ አንተቡ በመንፈስ አርቱኒ ያላጋባብ የጨመርኩትን ስጨም ያጎደልኩትን በመንፈሱ ናቸው አርሙት። እግዚአብሔር ይስጥልኝ እኔታ ከተገኘው ዘንድ ብዬ ነው የቀጠልኩት። እቺማ ለማይቆልፍ ማጠቃለያ ትምህርት ነው የሰጡት ነው። እግዚአብሔር ይስጥልኝ በጣም እናመሰግናለን። መጋቢ ጥበባት አሉ ቀሲስ ቴዎድሮስ አሉ አንቀጻ ባጋ አሉ። ኦኬ ቀሲስ ቴዎድሮስ የሚመቻቸው ይመስለኛል። ጥሩ እንግዲህ ዛሬ የነበረው ውይይት እኔ እንደው ጠቅላላ አድርጌው ልሄድ ምናልባት እናንተ ጊዜ በደንብ ካልሰማችሁት በጣም ከፍተኛ የሆነ ውይይት ነበር የተደረገው እና ተወያዩ ራሱ ፕሮቴስታንቶች ያዘኑበት እንደነበረ ለማየት ችያለሁ። ቢኒ ወንድማችንም ደግሞ የታላቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መጽሐፍ ቅዱስ ላይ ያላትን ሁኔታ ታነገስቱንም ሌሎችንም ቤተክርስቲያኒቱ በየጊዜው ያዘጋጃቸው መጻሕፍትና የሊቃውንቱን መጽሐፍ በማንሳት አሳይቶ ራቁቱን አስቀርቶ እግዚአብሔር መንፈስ ቅዱስ በረዳው መጠን በጥሩ ሁኔታ የተጠናቀቀ ውይይት ነበረ። መጨረሻ ላይ እንግዲህ እዚህ ቤት የነበሩት ሊቃውንት ሁሉ ታላቁ ጅብሪልን ጨምሮ የውይይት ጥሪ ተደርጎለታል። ወንድማችን የሚመጣ ከሆነ እኔ ይመጣል ብዬ አላምንም። እንደዚህ አይነት አቅም ሞራልም ስለሌለው ለማጭበርበር ለማታለል የሚሄድባቸው መንገዶች ሁሉ ያው በሰው ዘንድ ትዝብት ውስጥ የወደቀ መሆኑን አይቻለሁ። ታላቋ ቤተክርስቲያናችን ትምህርቷ ይሄ ነው። የጠራ ትምህርቷ ቅድም መምህር ኤፍሬም ታላቁም መምህር መንበሩ ሌሎችም መምህራን ያሳዩት እና